ራሳችሁ ኩስሩ ያላችሁ እኮ ነው ራሳችሁ ኩሩ መንገድ ተደርገ እዚህ ኮመንት ተጽፎልን ነው እሺ አሁን ምንም አታውሩ ባክሽ ዝም በዩ እስከ ማምሻ ጠብቁ እስቲ ሌላ ወሬ ቀይሩ አሁን ሌላ ወሬ አውሩ ግላት እንዳታውሩ ሌላ ነገር ያው خلاص በጣም የሚደብረው ሌላ ወሬ አውሩ ሰላሙን አይፈልግም ለታሊቱ እንዴት ነው ራሳችሁ አጀንዳ ተሰጧቸውና ገና ሌላ ነገር ለይልዬ በጣም ይቅርታ ይሞስላል አነሳውልሽ ነይ ግቢ እኔ ከሴትዮ ጋር ሆኜ ነው ጌታ ቁርሴ እንኳን አልበላም ነይ እኔ እናት ግቢ እረዳሻለሁ ግን ማንሳት ስለማልች ነው ብዙ ስልክ ስለነበረ ለማንን አንስቼ ለማንን ልመለስ ሹትቢ ኦሬንጅ ማሻይ ምኑ ይሪድ ኦሬንጅ አንዱኩ ምን ድካል ሚሚ ወዬ ወዬማ አንቺ ራስሽን አረጋጊ ባክሽ አንቺ ራስሽን አረጋጊ ወይ ሻቦሽ ምንም ችግር አይፈጠርም እዛ እነሱ ሙሺ ምንም አትሆንም እዛ ሀብ ስላለ ችግር የለውም ይደውልላታል እኮ እሱ ምን ነው ራስሽን አታጨናንቂ ናም እናንተ የላዩ ይጥራችሁ አቦ ዛሬ አትጥሩ እናታችሁ አይ ሻቃላ ሁላ ነይደ አይ አሞኛል ምን ተፈጥሮ ነው እናንተ ሙሽጋ ምትሉ ሰላም የደውለው መጀመሪያ ሰላም አይቀድም ከሰንጎ ምንድነው ምን ገልጠሽ ነው የመጣሽው እኔ ታቶኝ ስለሰማችሁ እኮ ነው ሙሽጋ ተደውለው ምናምን ለምን ደውለው ሙሽጋ አረጉ ይፈላል እንዴ ሰማችሁ እንዴ ላ የሙሽ የቁጥር ማን ነው የሚሰጣቸው ደግሞ እነሱ እኔ ግራ የገባኝ ለምንድን ነው የሚሰጠው የቤተሰብ ፎቶ ለምን ይሰጣል ነው አይደል አሁን ደግሞ እዚህ ማውራት ሚሚዬ በቃ ስራት ይኖርሽ እሺ ኦፍሴ ነግቢ ምን ሄዳለች ይሄ ሌላ አጀንዳ ነው የሚነገር እሷ ጋር ተደውላ ምናምን ብለው ሚሚ ቤት አወሩ ይባላል ለምን ይደወላል ነው አይደል እንዴ እዚህ ጋር ደግሞ አዲስ የምትገቡት ሁለቱም ምሰድቡ እንደ አላስተናግድም እንዳትገቡ ሁለቱም ምሰድቡ ሚሚ ወይማ ምን ተፈጥሮ ነው አንቺ ሙሽሙሽ ምትይ እኔ ምን አቅላችሁ ነው ደውሎ ሙሼ ብሩኬ እንደዚህ ነው ብሎ ደውሎ ሙሼን የነገሯት እኔ ምን አባት ያውቃል ማነው የሙሼ ቁጥር ማነው የሚሰጣቸው ለነሱ አንደኛ ማን ለሰጣቸው ግን ሰጣቸው ማለት ሰጣቸው ነውር ነው እናት ጋር አይደወልም ነውር ነው አይደወልም አትናገሪም አሁን እዚህ አትናገሪም ላ እንዳትደውሉ እንዳትደውሉ በቃ እንዳትደውሉ እናንተ ሰላም እንዴት አደራችሁ ሰላም ደግሞ ጠብለሽ ተላከልሽ አልከዳት ታዳምጪ ምን ሆነሽ ነው ባክሽን ከኛ ግሩፕ ውስጥ ሰው ሞቷል እኔ አሁን ራሱ እንትን ላይ መጣው ወይ ኪዳነ ምሕረት አዘን ላይ ነኝ የምን ሰው ማን ሞተው ከኛ ግሩፕ ውስጥ ቲክታከር ነው ግሩፕ አለና አላልኩሽም ስግደት ላይ ነው የሞተው አይደለም ግሩፕ በእንትን እርዳታ ግሩፕ ውስጥ አለ እኮ ስግደት ላይ ነው የሞተው ሰው ስግደት ላይ ነው ስደት አይደለም አገርመኪና ነው እንደናችሁ በአገር ከሆነስ ለብስ ይማርልን ማለት ነው አገሩ የሞተ ሰው በመኪና ነው የሞተ አንቺ ምን ሆነሻል በአደጋ መኪና ነው የሞተ ምን የመሰለ ልጅ ደግ እኮ እንትን አይልም አይቀመጥም አቤት እንዴት ምን ታረጊዋለሽ ታዲያ እንግዲህ እግዚአብሔር ላይ ያንዳንዳችን ሞታችን ጽፎ እግዚአብሔር ይመስገን ሳራ እንዴት አደረሽ ደህና ናችሁ ወይ ሁላችሁም ደህና ናችሁ አለን ታዲያ አንድ ነገር ላውራችሁ አንድ ነገር ይኸውላችሁ አንዳንድ ጊዜ የምትናገሩ ቃላቶች ዋጋ ያስከፍላል ለነገም ቢሆን ለዛሬም
መጨረሻ ሳታየው የመጀመሪያው ዛሬ ገና መጀመሪያ ነን የሄደበት የራሱን የቻለ ስራ አለ ብሩኬ ማለት ነው። አሁንም አስረግጬ ነው የምነግራችሁ ራሱን የቻለ ስራ ነው ያለ እና እዚህ ጋር እንደዚህ አትበይ እናቴ ኮሜንት የምትጽፊ ልጅ እንትን አትበይ እንደዚህ አትበይ። ሰብስክራይብ አንቺ ወደሽ ፈቅደሽ ነው ማንኛውም ሰው ሰብስክራይብ ወዶ ፈቅዶ ነው። እኔ ዛሬ ብዙ ማውራት አልችልም፣ ምክንያቱም አዘን ላይ ነን። የሞተ ጓደኛችን ነው፣ በጣም ሰውን የሚረዳ በጣም ሰውን ምክንያቱም ያለው ሰው ለማገዝ ስለፈለኩት ነው የሞተው። እግዚአብሔር ነፍሱን ይማሩ ብዬ ነው እንጂ ዛሬ ላይቭ ራሱ መግባት አልፈለኩም ነበር። በጣም ራሴን እያመመኝ ነው እና አንዳንድ ጊዜ የምትናገሩ ቃላቶች አስተካክሉ። ራሱን የቻለ እና ራሳቸውን የቻሉ እነዚህ ልጆች መስራት አለባቸው። ምክንያቱም እቺ ልጅ ቢነግራት ብሩኬ ቢነግራት ወይም እሷ ላትሄድ ትችላለች፣ ሊከፋት ይችላል። ለዛ ነው ያልነገራት ሄደ። አጠገባቸው ብዙ ልጆች አሉ፣ ብዙ ሰዎች አሉ። ምንም የምናውቀው ታሪክ የለም። ራሱን የቻለ ስራ ለዩቱብ ብቻ አይደለም እነዚህ ልጆች የሚሰሩት። ገባችሁ? ዩቱብ ብቻ አይደለም የሚሰሩት። ከዚህ በፊትም ለስራ ዱባይ እንደሄደ ብሩኬ ታውቃላችሁ። ከሀይሚ ጋር እንደውም ፕራንክ አድጓት ከዛኛው ልጅ ጋራ ማን ነበረ ስሙ? ከሱ ጋር ፕራንክ አድጎት ያልጨረስኩት ስራ ብዙ አለ ካስታወሳችሁት። ምን ሆናችኋል እንዴ? የግድ አንድ ላይ የግድ መሆን አለበት። አንዳንድ ጊዜ እኮ የስራ ጉዳይ እናትና ልጅ አራስ እንኳን ተለያይቶ እኮ ነው አራስ የሁለት ቀን አራስ እናቷ ትታ ለስራ ጉዳይ የሚባል ትታ ትሄዳለች። ጡት የምትጠባ ልጅ ራሱ ለስራ ጉዳይ ይሄዳሉ። ለአንድ 5 ቀን ለ7 ቀን የሚሆነው ደግሞ ብሩኬ አለው ስራ የራሱን የቻለ የቢዝነስ ስራ ራሱን የቻለ ስራ አለው። ስለዚህ ደግሞ የምትናገሩ ቃላቶች አስተካክሉት፣ አትሳደቡ፣ እናት ጋርም አትደውሉ። እናት ናት። እናት የምትወዱት ሰዎች እግዚአብሔርን እንኳን እናት ጋር ደውላችሁ የምታስደነግጡት ወንድምሽ ራሱ የሆነ ነገር ቢሰማ ከአንቺ በጣም የሚደነግጥ ገና ጭንቅላት ያለው ሰው የሚያደርገውን ነገር ማስተዋል አለበት። የምትናገሩ ቃላቶች አስተካክሉ። አሁን እዚህ ጋር ሰብስክራይብ ምን ካለኛችሁ ልጅቷ ማለት ነው ወደሽ ፈቅደሽ ነው ሰብስክራይብ ያረግሹ ማለት ነው። ማንም ኑርና ሰብስክራይብ አርጉኝ። አንቺ ቢያንስ አንድ ሰው አነሳና አልተነሳ ብሩኬ ይሞታል። አይ ሚሚ ወይ ክፉ ቃል ማለት እዚህ ጋር መጥቶ እንደዛ ነገር አይናገር። እኛ መስማት እንደሌለ ነገር አይደለም። እና ሰብስክራይብ ወደሽ ፈቅደሽ ነው ያደረግሽው። እና ያደረግነውን ነገር ደግሞ ብታነሽም ባታነሽም ያው እና ይስሩበት ይኖሩበት። እስቲ አንዳንዴ ለቀቅ አድርጉት። እንደ ፕላስተር አረጋችሁ እንደ አንድ ላይ ለማስለጠፍ እንደ ገና ልጆች እኮ ናቸው። ብዙ ነገር ነው የሚጠብቃቸው። ገና ብዙ ነገር መሰለሽ። ኦብሴ ቆይማ እኔ ማታም ማለት ነው ብዙ ተናገሪ አንቺ ታዲያ ሙት ያዢ ስነ ስርዓት ያዢ እና ብዙ ነገር ነው ገና የሚጠብቃችሁ ህይወታችሁ ላይ ገና 22 አመት 19 አመት ምንድነው የምታስቡት ነገር? እስቲ ለምንድነው እናንተ እንትን ለሀገር የወጣችሁ? እስቲ ይሄን ነገር ንገሩኝ። ለምንድነው የልጅን ህይወታችን እዚህ የምናበላሸው እንዴ? የልጅ ለምንድነው እግዚአብሔርን እዚህ ጋር የልጅነታችን ህይወት ያበላሽነው? አይሻም ታበክ ሚሚ እና የልጅ ህይወታችን ያበላሽነው ሸና እናመሰግናለን እናቴ። እና እዛ ጋር ያበላሽነው ህይወታችን ለማሳመር ነው እንጂ ማንኛውም ሰው እየተሰደበ እዚህ ጋር እስቲ ያልተሰደባችሁ ሰዎች ትኖራላችሁ? ምንም ነገር ስሪ አይጠማችኋል እነዚህ ሰዎች። እስቲ ንገሩኝ። አይሹ አንድ ሙት ያዢው
እና ይስሩበት የራሱን የቻለና አሁንም ደጋግሜ ልንገረው ስራ አለ ብሩኬ ዩቲዩብ ብቻ አይደለም የሚሰራው ምን ሆናችኋል የዩቲዩብ ስራ አይደለም የሚንቀሳቀሱት እሱም የራሳቸውን የቻሉ ስራ አላቸው በቃ ይስሩ እንደ እንትን ፕላስተር አንዳንድ ጊዜ ፕላስተር ማጣበቂያ አሚር አይደለም እንደ አሚር አጣብቀኑ የግድ መኖር አለበት አንልም ነገ ህይወትን ገና ብዙ ነገር ይወልዳሉ ገና ብዙ ቢዝነስ መስራት አሁን ካልሰሩ ቢዝነስ መቼ ሊሰሩ ነው እንዴ ዩቲዩብ እኮ ምንም እንትን የለም ብዙ ነገር የሚያገኙት ይመስላችኋል እንዴ ምንም በወር የምትመጣ እኮ ዩቲዩብ እናውቃለን ዩቲዩብ የሚሰሩ ይምጣል ግን ደግሞ ከጎኑ የግድ ስራ ያስፈልጋል ስራና ስራ ብቻ ነው ክፉ ቃላት አትናገሩ ነገ የምታፍሩበት ነገር እነዚህ ልጆች አንድና አንድ ብቻ ነው አሁንም ልንገራችሁ ቤተሰብ ከወደደ የሷ ቤተሰብ ከወደደ የሱ ቤተሰብ ከወደዳት የትም የሚሄድ ልጅ አይደለም ደግሞ የእናቱ ልጅ ለማንኛውም ሰው ክብር ያለው ልጅ ነው ብሩኬ ማለት ነው በመጥፎ ነገር አታስቡ አይሚም እንደዛው ማለት ነው እሷንም እንደዛው ሴት ሆናችሁ ሴት ላይ የምትቀስሩ ሰዎች እናንተ ሴትነታችሁን ከተዋችሁ ነገ ወልዳችሁ ታላችሁ ምን ያህል ቅምስ እንደሚሰሩ ስለዚህ ለሴትነት ለእናንተ ለሷ ሳትሆን ወይም ለሱ ሳትሉ የራሳችሁን ኑሮ ኃጢአት ውስጥ አትግቡ የማታውቁ ነገር ብዙ ነገር አለ እዚህ ጋር እኛ ቪዲዮ ብቻ ነው የምንመለከተው እንጂ በውስጥ ማናቃቸው ነገራቶች ብዙ ነገር አለ ገባችሁ ብዙ ነገር አለ ምን እናውቃለን ቪዲዮ ላይ እዚህ ጋር የሚመጡ ነገርና በውስጥ ያለውን ነገር እኛ ምንም የምናውቀው ታሪክ የለም እንዴ በውስጥ ከላይ የሚለበሱት ልብስ ነው እንጂ እኮ በውስጥ ቪዲዮ ላይ ራሱ ሲመጡ ከላይ የሚለበሱት ልብስ ነው እንጂ በውስጥ የሚለበሱት ልብስ ምን አይነት ከለር እንደሆነ እናውቃለን እንዴ እስቲ እንደዛ አስቡ አጣጥ ውስጥ አትግቡ መልካም ምኞት ተመኙ ለሰው ለራሳቸው ስትል እነሱ ራሱ ክፉ ነው ቢሆን እዚህ ቦታ ላይ ብሩኬ ክፉ ቢሆን ለሱ መልካም ምኞት ተመኙና እስቲ እናንተ ምን እንደሚገጥም እሱ ምን እንደሚገጥም ይሁን ይሄንን ተመልከቱ የምታወሩ ሰዎች ካለ እንዳትሳደቡ ስነ ስርዓት ያዙ እዚህ ቤት የኛ ቤት ልጆችም ስነ ስርዓት ያዙ እንዳትሳደቡ የሌላውን ደግሞ እግዚአብሔር ልቦናችሁ ይስጣችሁ ተረጋጉ አመት በዓል እየመጣ ነው አሁን አመት በዓል እየመጣ ነው ልደትም እየመጣ ነው በሰላም እንለፈው አንዳንድ ጊዜ ህይወት እንደዚህ ናት አንድ ጊዜ ስንደሰት አንድ ጊዜ ደግሞ አንደሰትም አያችሁ ስንት ሰው እያጣን ነው እመቤቴን ነው የምላችሁ ዛሬ የሞተ ልጅ እግዚአብሔርን እኛ ግሩፕ ውስጥ ነው አለ እና የሞተ ልጅ እመቤቴን ምን የመሰለ ልጅ ነው የሞተ ምን የመሰለ ገና በልቶ እንትን አለ ቆይ እዚህ ላይ ያደርጋላችሁ እመቤቴን እንደዚህች ህይወት እያለች ህይወት እኛ ክፉ ነገራቶችን እንመኛለን ዛሬ 2018ም ዌልካም ብሎ ተቀብሎ አሁን ግን ዛሬ የለም ይሄ ልጅ በመኪና አደጋ ሞቷል ማለት ነው አያችሁ እኛ ዛሬ ኑረኑ ነገ የለንም ስለዚህ ጥሩ ነገር ብናስበው ለሁሉም ሰው ጥሩ ነው ብዬ ነው ማስበው ምንም የለም ስራ ነው እናንተም ራሳችሁን አርፋችሁ ስራችሁን ስሩ ወደ ራሳችሁ ተመለሱ እንዳትሰዳደቡ እሺ ውዶቼ ጠብቁ ምን እንደሚመጣ እስከ መጨረሻ ጠብቁ ቪዲዮም ቢመጣ ጠብቁ እናት ጋር ደግሞ አትደውሉ በማርያም በእግዚአብሔር በአላህ እንዳትደውሉ እንደ እናት እኮ ናት ትደነግጣለች ምን ታገኛላችሁ በዛ ላይ ምንም አታገኙ ወደ እናንተ ነው የሚመልሰው እግዚአብሔር ያንን ሰው ምንም አይነካ እና ጨርሻለሁ አይሻና ሌላም ቆይ አንዴ ደመቁ አለሽ እልከኛ አለሽ እልከኛ አለሽ ኦፍስያ ሰው ልታስገቢ ነው ኑሮረ አይ አላስገባም አይ እንዲያወሩ ፈልጌ ነው ይኸውላችሁ አሁን ማንም እህታችሁን እንዳከፍቱ አይሻ ታወራለች ሌላ ታወራለች እልከኛ ታወራለች ማለት ነው አኪማም እንትና ማለች እና አውሩ የቤቱ ልጆች ማለት ነው አይሻ ምትሽን ክፈችና አውሪ ተረጋግተሽ አውሪ ስታወሪ ማለት ነው እሺ አሰላሙ አለይኩም ወራህመቱላሂ
ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት አረፈዳችሁ? እንዴት ዋላችሁ? ገስትም ላይ ከታችም ያላችሁ እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። ሰላም ያሻይ ለሁሉም ነገር ይቅርታ። አሁን ኦፍስዬ ጥሩ ተናግረሻል፣ ግን ደግሞ ወደ ቤተሰብ የሚደውሉ በጣም ስለሚወዷቸው ነው። እነሱ እንዲለያዩ የማይፈልጉ ሰዎች ናቸው። ገባሽ? በጣም በቃ ነፍሳቸውን ጥሎ ከራሳቸው በላይ ነው የሚወዷቸው። ከራስ በላይ ስለሚወዷቸው ለዛ ነው። እና ደግሞ ወደ ቤተሰብ የምደውሉ ደግሞ ትንሽ እንረጋጋ፣ ከይቅርታ ጋር እንረጋጋ። ላለውኝ አንድ ላይ ነው። ምንም የትም እንትን የሚሆኑት ነገር የለም። ስራ ሊሰሩ ይችላሉ። ስራቸውን ደግሞ እንትን በማለት ሳይሆን እቅፍ ድግፍ አድርገን አንድ ላይ ናቸው። መቼም አይለያዩም። በቃ እርግጠኛ መሆንላችሁ በፈጣሪ ፍቃድ፣ በአላህ ፍቃድ መቼም ቢሆን አይለያዩም። አንድ ላይ ናቸው እና አብሽሩ፣ ተረጋጉ፣ እርስ በርሳችን እንዋደድ። እስቲ መጀመሪያ እኛው እና ወደ ቤተሰብ የምደውሉ ደግሞ ትንሽ በቃ እየተረጋጋን እስኪ እንድረስ። አውቃለሁኝ በጣም ስለምትወዷቸው ምን ሆኖ ይሆን ምን ሆና ይሆን ስለምትሉ ነው። ይሄን አልፈርድባቸውም፣ ግን ትንሽ ሰከን፣ ቤተሰብም ይደነግጣል። አሁን ሙሽ ያለችው ቡተጅራ ነው፣ ብሩክ ያለው አዲስ አበባ ነው። በጣም ርቀት አለው። እናት ናት። እንደዚህ ሲባል እንዴ መሆኑብኝ መሆነች ወይንም መሆነ ብላ ልደነግጥ ትችላለች። እና ወደ ራሳችን መለስ ብለን በቃ ቤተሰብ ይደነግጥብናል። እነሱም ደግሞ የሚፖስቱትን እንደው አንዳንዴ ለኦደንስም አዘን ያርጉልን። አሁን ይሄ ሁላ ብሩኬ ፖሰተ፣ በቃ ህዝቡ ጨርሶ ኦቨር ነካ። አንዳንዴ እኛንም እንወዳችኋለን የሚባለውም በተግባር መሆን አለበት። ምንም ስራም ቢሆንም ምንም ቢሆን አንዳንዴ ደግሞ ለእኛም ለኦደንስ ትንሽ ወላሂ እኔ ሀያትን እንዲህ ነው ብዬ አልነግራችሁም መቼም ታውቃላችሁ። እና ስለዚህ አንዳንዴ የሚለቀቀውንም ትንሽ ረገብ ብታረጉልን የሆነ ሰዓቱ ሊደርስ ሲባል አሁን እንትን ፖስት ቢሆን አሁን ጊዜ ሰዓታት አይፖስትም ምሳሌ ማለት ነው። እና አረ ኦፍሲ በፈጣሪ እንትን ኦፕን አርጊ፣ ይሄ ክሎዝ አርጊ ኦፍሲ ነፍሲ ማረናት። እና ማንኛውም ሰው መስራት አለበት፣ ይሰራል። አሁን እኛ አረብ ሀገር የመጣ ነው ሽንት ቤት ብቻ እያጠብን አይደለም። ሽንት ቤት እናጥባለን፣ ልብስ እንተኩሳለን፣ ልጅ እንይዛለን፣ ምግብ እንሰራለን፣ ብዙ ስራ እንሰራለን። እነሱም እንደዛ ነው። ዩቱብ ማለት በአንድ ቦታ ብቻ አይደለም የሚሰራው፣ አንድ ቦታ ተቀምጦ አይደለም። እንደገና የዩቱብ ገንዘብ ደግሞ ኢትዮጵያ ላይ አያስተዳድርም። ሌላ ጎን በጎን የሚሰሩት ስራ አለ። ያንንም እያካሄዱ ማለት ነው። እና እኛ ከመውደዳችን የተነሳ ነው እኔ የምለው ለጨረቃ ፋሚሊ አብሽሩ፣ መቼም አይለያዩም፣ በአንድ ላይ ናቸው። እኛ ያለን አማራጭ ማገዝና ማገዝ ብቻ ነው። እንደገና ሜሽን እያደረጋችሁ ደግሞ ብዙ ልጆች ስራ ጀምሩ ስትሉ ነበር። ይሄ እንደሚመጣ ደግሞ ማወቅ አለብን፣ ይሄንን ስንጽፍ ስናወራ ማለት ነው። እና ስለዚህ ምንም አይደል። አሁን እሷም በቲክቶክ መታለች፣ አልሐምዱሊላህ ነው። እሱም አንድ ላይ ሊሆኑ ይችላሉ፣ አናቅም። አንድ ላይ ሂደው ሊሆን ይችላል፣ አናቅም። ማታ እስከሚደርስ ድረስ በሰላም ማረጋጊያ። አሁን እሷ በቲክቶክ ለቃለች፣ በቃ ናብሽሩ፣ ምንም የሚፈጠር ነገር የለም። ወደ ቤተሰብ ግን እየቸኮልን ወደ ቤተሰብ ባንደውል፣ ቤተሰብን ባናስጨንቅ፣ ቤተሰብ ባይጨነቅ፣ በቃ እኛ እርስ በርስ እዚሁ እንትን ብንረዳዳ፣ በቃ እዚሁ እኛው እርስ በርስ እኛው ብንጠያየቅ ይሻላል። ወደ ቤተሰብ ቶሎ ተብሎ መደወል የምትደውሉ ልጆች ትንሽ ተረጋጉ። አልፈርድባችሁም፣ ተረጋጉ ግን እና መቼም አይለያዩ። አብሽሩ። ስለተሰጠኝ እድል አመሰግናለሁ። ጨርሻለሁ። ኦፍሴ ጨርሻለሁ። አትሰማም እንዴ? ግን ይሰማል። አይሻ
መልከኛዋ ደማቁ ስራ ላይ ናት። ስራ ቅድም ሰው እየወጣላት ሌላ ሌሎች አስተያየት የምትሰጡት ካላችሁ መስጠት ትችላላችሁ፣ መናገር ትችላላችሁ። መስዬ አስተያየት የምትሰጡት እንዳትሰጡ፣ ማናችሁ ማናስተናግዱ ወጣ ያላችሁ ወይ አሻዬ አንዴ ማለት ነው የለም እኮ ነገር ማለት ስለማልፈልግ ነው። የምንም አስተያየት የለም። ከመጣም በሰላም ይምጣ፣ በሰላም ይግባ። ምንም እኛ ያን ሁለቱ እሺ አንድ ሌሎች አንድ ሰምተን ነው አስተያየት የምንሰጥ። ምንም እኮ አልሰማንም። ስነ ስርዓት ያዙ፣ ስነ ስርዓት ኦብሴ ምንም አልተወራም እኮ። ምን ነው አንቺ ምን ተወርቶ እኮ ያልኩሽ ማለት ነው። ምን አስተያየት እንሰጣለን? ምንም አላየንም እኮ ነው። ይኸውላችሁ አንድ ሰው ሲያወራ ማለት ነው፣ አንድ ሰው ሲያወራ ሙይታ ታንሱ፣ ሌላ እያወራች ነው እና ሙይታ ታንሱ ሳትባሉ ሙይታ ታንሱ እባካችሁ። እንዴ ብዙ ልጆች እየተጨነቀ እኮ ብዙ ሰዎች አሉ፣ ማስረዳት አለባችሁ። እንዴ ምን ናቸዋል? በታች እኮ የሚገቡት ነገር ታራ ስነ ስርዓት ያዢ፣ ስነ ስርዓት። እኔ እንዳንቺ ወይም ተሳዳቢ ወይም ደግሞ እንትን አይደለም። ስነ ስርዓት ያዢ፣ ስነ ስርዓት አላችሁ። ሙይት ያዢ ማለት እንትን ካለሽ ስነ ስርዓት ያዢ፣ ይተባበርሽ እናቴ። እና ደግሞ ለስድብሽ አመሰግናለሁ። ይበሪ እና ያንን ነገር እናንተ እዚህ ጋር ብዙ ሰዎች አላችሁ፣ የተጨናነቁ ብዙ ልጆች አሉ። እዚህ ጋር መግባት የሚፈልጉ ብዙ ልጆች ካላስረዳሽ አንዱ ሲያወራ አንዱ ሲጨቃጨቅ ምንድን ነው የምትይው? ጉድ እኮ ነው ዘንድሮ። አውሪ ሌላ። እሺ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ መልካም ነው። ሸጋላለው እና ምንም ማወራ ነገር የለም። ልጆቹ ስራ ናቸው። ከትላንት ወዳ አላያችሁም መሰለኝ። ከትላንት ወዳ ነው ስራ ጀምሩ ተብሎ ሚሽን እየተደረጉ የነበሩት ማለት ነው። ምንም ይስሩ ዩቱቡ የተከፈተው ብርድ ልብስ ተለብሶ ሊቀመጥ አይደለም፣ ሊሰራ ነው የተከፈተው ማለት ነው። አንደኛ ደረጃ ብሩኬ አንድ የሚሄድበት ወንድ ልጅ ነው። የሚሄድበት ቦታ ብዙ ነገር ሊኖር ይችላል፣ ብዙ ስራ ሊኖር ይችላል እና እንደ ፍየልና እንትን ታስሮ ይቀመጥ አይባልም። ወንድ ልጅ ነው፣ ስራ አለበት፣ እሷም ስራ አለባት። ይስሩ። አንደኛ ደረጃ እናት ጋር ነውር ነው፣ አይደውልም። ተጨንቃችሁ ሊሆን ይችላል። ብትጨነቁ ጓደኞቹ ጋር ብትደዋውሉ ሀሳብ በሀሳብ ብትሰዳደሩ ጥሩ ነበረ። ግን እናት ጋር ደውላችሁ ማስደነገጥ የለባችሁ። አንደኛ ደረጃ ውዶቼ፣ እረዳለሁ ተጨንቃችሁ ሊሆን ይችላል። ግን እናት ደግሞ ትደነግጣለች፣ ካልሰማች ትደነግጣለች እና ስራ ሊኖራቸው ይችላል። አንደኛ ደረጃ ደግሞ ምንም ነገር የሚመጣ ነገር የለም። ይሄን ሁለት ወር ራሱ አልፈናል። ምንም ሁለት ወር ይኸው ሁሉ ነገር እያለፍ እንዴ አንድ ነገር አሁን ተወሰተ ብላችሁ በየቦታ እንትን እያላችሁ ዛሬ በዛሬ አጀንዳ ትፈጥራላችሁ እንዴ? እኔ እንደራሴ ቢሆን ማለት ነው እርስ በራሳችሁ በውስጥ የምትደዋወሉ ልጆች በውስጥ እንትን በሉ እንጂ እንደዚህ ነው ወላሂ ነው። አንተካቸው መረጃ እያየሁ እኔ ምን ሆናችሁ ነው እናንተ እንዴ? ፍየል አደረጋችሁ እኮ ልጁን አይንቀሳቀስ የትም እንዳይ ነውር ስራ ነው እና ባላችሁበት ቦታ ላይ ጠብቃችሁ ውዶቼ። ብሩኬና ሃይሚ መቼም ቢሆን እነሱ አይለያዩም፣ ምንም ነገር አይፈጠርም። አለ ዱዓ አድርጉ። እሱም ከመጣ አለ በሰላም ሁሉ ነገር የመጣበትን አጀንዳ ሁሉ ነገር አለ አስተካክሎ ወደኛ ሀገር ይመልሰው ከመጣ ነው
እና ሁለታቸውም ደግሞ አይለያዩም። ምንም ነገር አይፈጠርም። ውዶቼ አትጨናነቁ። ብዙ ነገር አልፈናል። ይሄ ትንሽ ነገር ነው። ምንም ነገር የምናውቀው ነገር የለም። ሳናቅም የምንፈርደውም ነገር የለም። አትጨናነቁ ለማለት ነው ውዶቼ። ስራቸውን ስሩ፣ አታስቡ። እራሳቸው የራሳቸው ኑሮ ያውቃሉ። ስለዚህ ሁሌ መናገር ራሱ ይሰለቻል። ወላሂ ሰው ልጅ ነን። የሆነ ነገር በመጣ ቁጥር ግርግር እንዳትፈጥሩ። በቃ መጀመሪያ እስከ መጨረሻ ማየት አለባችሁ ምን እንደተፈጠረ። እስከ መጨረሻ ሳታዩ ዝም ብላችሁ ሆይ 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 አትበሉ፣ እንደሰከራ ሰው ማለት ነው። እና ይሄ ነው የምላችሁ። እና አላህ ይጠብቃችሁ። ብሩክና ሀይሚ ባላችሁበት ቦታ ሰው ያለ አይሆንም፣ አላህ ያለ ነው የሚሆነው። ስለዚህ ውዶቼ ጨርሻለሁ። እሙሽ ጋር ደግሞ አትደውሉ፣ ነውር ነው። እናት የላችሁም እንዴ? እናት እንኳን እሾክ ልጅ እሾክ ቢወጋ ራሱ እንዴት እንደምደነግጥ አታውቁም እንዴ? እንዴ ለምን ይደወላል? ምን ተብለው ነው ደግሞ የሚደወላል? ነውር ነው። እና ጨርሻለሁ ውዶቼ። መልካም ውሎ ይሁንላችሁ። የምትገቡትም ካላችሁ ግቡ። አስተያየት የምትጽናኑትም በሌላ ነገር ብንጫወት ደግሞ ደስ ይላል። ይሄን ነገር ትተን ማለት ነው። እና አመሰግናለሁ በተሰጣ እድል እላለሁ። ሌሎች አወርታችኋል፣ ሁላችሁም አወርታችኋል። ማውራት የምትፈልጉ ሙት ያዙ ስትባሉ ይኸውላችሁ፣ አንድም እዚህ ቤት ቁም ነገር ሲኖር ፍሪዬ የኔና ደህና ነሽ። ቁም ነገር ሲኖር ቁም ነገር ነው የሚያወሩት። ሙት ይዘን ነው አንዱ አስተያየት ሲሰጥ አንዱ ከስር እኝኝ የሚል ከሆነ እኛ ቤት እንደዚህ አይነት ነገር አያስተናግድም። ጫወታ ከሆነ ጫወታ ነው፣ ማንኛውም ሰው ይጫወታል። ግን ደግሞ ሰው እየተጨናነቀ አንዱ ሲገለፍጥ አንዱ አስተያየት እየሰጠ ማደማመጥ አንችልም። ብዙ ነው አሁን እግዚአብሔር እነሱን ከራስ በላይ የሚወዳቸው ብዙ ሰዎች አሉ፣ ከራሳቸው በላይ ማለት ነው የሚጨነቁ። እኛ ቤት ልጆች ብዙ ነው፣ እነሱን በውስጥ ልናስረዳችሁ ብዙ ነገራቶች አሉ። እዚህ ጋር ደግሞ ስነ ስርዓት ያዙ ስትባሉ ለስድብ አትሮጡ። ሙት ያዙ ማለት ደግሞ ሙት ያዙ። ያንቺ ተራ ሳይደርስ ማውራት የምትፈልጊ ለአንዱ ሲያወራ ከስር መሳደብ ብርቅ አይደለም። እንኳን ማንም ሰው እንደኔ ቀርቶ ዛሬ እናት እየተሰደበች አባት እየተሰደቡ ናቸው። ለእኔ ብርቅ አይደለም። አንቺ አፍሽን ነው የምታቆሽሽው እንጂ እኔ ምን የምታመጪው ነገር የለም። እኔ መርቅሻለሁ። እሺ እናቴ የምትሳደቢም እኔ መርቅሻለሁ። ተባረኪ። እኔ እንዳንቺ አላደኩም። እኔ ቤተሰቦች ያሳደጉኝ በስድብ ሳይሆን በምክር ነው ያደኩት እና እንደዛ ነው። እና ሁላችሁም እንዳትረበሹ። ሀዩ አቅሻለሁ፣ እንዳትረበሺ። በውስጥ እኛ በውስጥ ይኸውላችሁ፣ በውስጥ እኮ ማንኛውም ሰው የለበስ ቪዲዮ ሲሰሩ እኮ ከላይ የሚለብሱት ነው እንጂ የምናውቀው ከውስጥ የሚለብሱት አናውቅም። አያችሁ፣ እንደዛ ናት ህይወት። አሁን እነዚህ ልጆች የምታውቁ ታሪክ የለም፣ የምናውቀው ታሪክ የለም። አንድ ላይ ሊሆኑ ይችላሉ፣ ለየብቻ ሊሆኑ ይችላሉ፣ አይታወቅም። የምናውቀው ታሪክ የለም። ግን ደግሞ መጨረሻውን ሳናይ የምንወስነው ሰዎች ብዙ ነው። አትወስኑ፣ ወደ ኃጢአት አትግቡ። መጨረሻውን እባካችሁ። እናውቃለን፣ እንደምትወዱ እናውቃለን፣ እነሱን እንደምትወዳቸው እናውቃለን። ግን ደግሞ አንዳንድ ጊዜ ዋጋ ያስከፍለናል፣ ንግግራችን ዋጋ ያስከፍለናል። እመቤቴን እንደምትጨነቁ እናውቃለን። ምክንያት የምትፈልጉ ሰዎችም አላችሁ፣ ምክንያት የምትፈልጉ ግን እዚህ ላይ ኃጢአት ነው የምንገባ። ኃጢአት ከምንገባ እሳት ውስጥ እኮ ነው ያለ ነው። ጸሎት ብናደርግስ? እቺ ምድር እመቤቴን ነው የምላችሁ፣ እቺ ምድር ከንቱ ናት። እንግዳ ነን እኛ። መቼ እንደምንሄድ አናውቅም። አሳይቻችኋለሁ፣ ቅድም የሞተ ልጅ ማለት ነው። ማርያምን እናንተ ትጨነቃላችሁ ብዬ ነው እንጂ የገባሁት ዛሬ መግባት አልነበረብኝም። አያችሁ፣ የሞተው ሰው ነፍሱን ይማር ብለን ያለውን ሰው ደግሞ መድረስ አለበት እና አትሳደቡ። በትዕግስት እንጠብቀው። ምን እንደሚመጣ ማታ በትዕግስት እንጠብቀው። አይ ሌላው የተናገርነውን ቃል አይ ከምንለው ጠብቀ ነው የምናደርገውን ነገር ማወሰን